እንዳልኩት ነው እኔ ገለልተኛ ነኝ እርሶንም አላቆትም እንግዳዬ ነውት ባላደረውና መልክተኛውንም አላቃቸው የግል ዝምድናም የግል ጸብም የለኝም ከሁላችሁም ጋር ማለት ነው ሶ እኔ አሁን አንድ እንዲያዩልኝ የምፈልገው ነገር እንትኑን አይደለም ይሄ ልብሱን አይደለም ፊቱን አይተውት የውነት እሱ ነው ወይ እርሶን ያገኘ እንዲሉኝ ነው ፈል አሁን እርሶ ደጋግሞ ምን አሉ ይመስሉት ቆየኝ ያባ ተረጋጉ እኔ አግዞ እንድናግዞት ነው እኔ መጣነው እሺ እኔ አግዞታለሁ እስከ መጨረሻው ድረስ እንሄዳለን እኮ በህግም በምንም እርሶ የገባሉት ገንዘብ እንዲመለስ ጥረት እናደርጋለን ሁላችንም እንተጋገዛለን እናግዞታለን ለዚህ እኮ ነው ባላደራውም መቼም ይሄን አስበው ነው እዚህ የመጣው አይደለም ስለዚህ እኔ አሁን ክሊር እንዲያደርጉልኝ የምፈልገው አሁን ደጋግሞ ኮት ሹራቡን ስላሉኝ እሱን አይደል እሱን እዩት በደንብ እዩትና መልኩን ከዛ ያን ሰኔ ስንት ነበር ቀኑ ሰኔ 17 ትንሽ መለስ በሉና የውነት እሱ ነው ወይ እኔን ያየኝ እሱ ነው ወይ ስልክ የሰጠኝ ምክንያቱም ደጋግሜ የሚጠየቁትና እርሶም ደጋግሜ የመለሱልኝ እኔ ይሄን ቁጥር የተቀበልኩት መኪና ውስጥ ነው ብለውኛል ስለዚህ አሁን እሱን እዩትና ተረጋግተው አየሁት እኮ በቃ ራሱ ነው 94 መጨረሻ ስልኩ የራሱ የሰጠኝ ስልክ ሆኖ ደውለን ትላንትና አግኝተዋል ከትላንት ወዲህ ማን መልክተ ባላገሩ ባላደራው ነው መጀመሪያ እርሶ በሰጡኝ ስልክ ደወልን አይደል አንድ ግለሰብ አነሳ የሆነ ሰው መጀመሪያ ባላደራው ነህ ወይ ስለው አዎ አለኝ ከዛ በኋላ ግን እኔ አለምሰገደኝ ከዮሃ ሚዲያ ምናምን ብዬ ሳወራ አይደለሁም አለኝ አደራ የሚባል ጓደኛ አልዘጋም አደራ የሚባል ጓደኛ ምናምን ብሎ በኋላ ከዘጋው በኋላ ነው እንግዲህ መልሼ ደውላለሁ ብሎ ድጋሚ ሳገኘው እኔ ባላደራው አይደለም አደራ የሚባል ጓደኛ አለኝ የሆነ ነገሮችን አለኝና በራሱ ስልክ ደውለት በ11 ቤቱ ስልክ አለ ያ የመጀመሪያ እርሶ አለኝ ያሉት ስልክ ማለት ነው ባላደራው ኦፊሻሊ የተቀመጠ ቁጥር አለው እንትኑ ላይ ፔጁ ላይ የሱ ቁጥር አለ ትክክለኛ ቁጥሩ ማለት ነው በሱ ቁጥር ነው ያገኘሁት ኮንታክት ያደረኩት አሁን እኔ ቅድም መልክተኛው ጋር በነበረኝ ኮንቨርሴሽን ምናልባት መልክተኛውም ትረዳኛለህ ብዬ አስባለሁ አንተ ስለመሆን ምንም እርግጠኛ አይደለሁኝም ብዬ ተናግሬያለሁ ደግሞ ሐሳብ ነው መልክተኛ ባላደራው ግን እዛ ላይ ባየሁት ኦፊሻል ቁጥር ነው ከኔ ጋር ኮንታክት ያደረገው ኢቭን እኔ ወደ እንትንም ደውዬ ነበር ማለት አልነሳ ሲለኝ ያው ክሊር ማድረግ ስላለብኝ ማለት ኢቭን መቄዶንያ ደውዬ ነበር ራሱ ይሄንን ቁጥር ነው ያቆታል የላኩልኝና አንተን መልክት ባላደራው ነብዬ በትክክል ማውራት እችላለሁ ምክንያቱም ኮንታክት ስላደረከኝ በዛው በራስክ ስልክ አባት ጥያቄ ያለዎት እሱ ጥያቄ ያለው ለርሶ እርሶም ጥያቄ ካለዎት ይኸው ሊጠይቁት ይችላል እሺ አሁን ባላደራው በ94 መጨረሻው ስልክ ላይ ስታናግት ያንተ ነው አይደል ይሄ ስልክ የኔ ስልክ 61 ቤት ነው የኔ አባት 94 የኔ ስልክ አይደለም እኔ ለዓለም ሰገድም እንደነገርኩት የኔ አባት እኔ እርሶን ዛሬ ገና ብቻ ነው ያየሁት እሺ ያውሪ እሺ አሁን ባላደራው ብሎ ሲልክልኝ ይሄንን ገንዘብ በዚህ በዮሐንስ ነብሮ አካውንት አስገባ ዮሐንስ ነብሮ ነው ያቆቱን እርሱ እኔ አሁን እርሱ የሚሉትን አሁን ዛሬ አሁን ቪዲዮ ላይም ሰምቼ ነው የመጣሁት እርሱ ስለሚሉት ነገር ስለ ሰዎቹም ይሁን እርሱ ስለሚናገሩት ነገር አላውቅም ትናንትም ሳወራው አሁን እርሱም ሲያወሩ ቦሌ አካባቢ ጂም የሚሰራ ብለዋል እኔ ጂም ከሰራው እነሱም ነግሮት በጣም ቆይቻለሁ እንደዚህ ወፈርኩትም ለዛ ነው እና ጂም አልሰራም እኔ እርሱ ደግሞ ሲያወሩ በሰዓቱ ጂም የሚሰራ እንደውም ውስጥ የሚሰራ ያቀዋል ብለዋል ይመስለኛል ስሙን ይጥቀሱ አላውቅም እንደው እሱ ሰውዬም ደውለውም ስልኩም ካሉት ደውለው እስቲ መልክ ባላደራው ምን አይነት ሰው ነው ቢሉት አንድም ደግሞ ሲናገሩ ያየሁት ሰው መጀመሪያ ላይ ፊቱን አላየሁትም ዞሮ ነው የቀረጸኝ አሉ አይደለ ሲመራ ላይ ጭራሽ አላዩትም ፊቱን ከፍቶ ሲገባ በደንብ እነዚህ ፊቱ ግንባሩ ወይ ልንገሩት የኔ አባት ፊቱን መጀመሪያ አላየሁትም አሉ ከዛ ፊቱን አላየሁትም ካሉ በኋላ እንዴት ሲቀርጾ አያዩም አሉ እርሱ ደግሞ ጠየቁት ዓለም ሰገድ እንደዚህ ዞሮ ነው የሚቀርጸኝ ብለው አስረዱት ፊቱን ወደ በገቢና ጋር ተቀምጦ እጁ እንዲህ አድርጓት ነው በቃ የሚቀርጸው አሁን እንግዲህ ልክ ወዲያው እንደመጡ እሱ ሲጠይቁት እሱ ነው አሉ ትናንትና የለቀቁት ቪዲዮ ላይ ግን ሲጠየቁ በደንብ አላየሁትም እኔ ስገባ ግን አይቼዋለሁ አሉ አሁን ደግሞ እዚህ ጋር መጥቼ ቆጭ ስል ራሱ ነው ማለት ለማሰብ ራሱ ጊዜ አልወሰዱም የኔ አባት እርሱ አሁን ይገባኛል ያሉበት ሁኔታ ምናልባት ገንዘቦትም ስለተበላ አልተረጋጉ ይሆናል እኔ የሚገባኝ ነው ምነግሮት የኔ አባት ምክንያቱም ዓለም ሰገድም ቀደም ብሎታል አንዳንድ ነገሮች መጀመሪያ የተናገሩት ነገር
በቃ ያንን ነገር ብቻ ሐሳብ ላለመቀየር ሊሆን ይችላል። አሁን ነገ ከነገ ወዲያ መልእክተኛው መምጣቱ አይቀርም። እኔ መልእክተኛው ሲመጣ እሱ ባለበት ቀን ደግሜም በመጣ ደስ ይለኛል። ሰኞ ይግድ ነው ሁለታችንም ሰኞ 4 ሰዓት ብየዋለሁ ነገራችን እኔ ደስ ይለኛል። ምክንያቱም ቁጭ አርግተውን ሲያወሩም ትናንት ረጅም ነው ጠይም ነው አሉ። እኔ እንግዲህ እንደሚያዩኝ አጭር ነኝ አይደለ? እኔ አባት ማለት አጠርላለሁ። መልእክተኛውን በአካል አውቀዋለሁ። እኔ አባት በአካል መልእክተኛውን አውቀዋለሁ። ረጅም ነው እንዳሉት ጠይም ነው አይደለ? ከኔም በቁመት ይረዝማል። የኔ አባት ምን አይነት መኪና ውስጥ ነው የገቡት እርሶ? የሆነች እንትን መኪና ነች አዲሱ የኤሌክትሪክ መኪና። ያንተ መኪና ምንድን ነው? የኔ መኪና አሁን ኮሮላ ነው የሚይዘው የኔ አባት። ረጅም ጊዜ ትናንት ሲሉም ሰምቼዎታለሁ። ለዛ ነው የጠየቀው። ምን ይዘው መኪና ይለያያል እንዳልከው ሰው ብዙዎች ኮሜንትም ሲሰጡ አይቻለሁ። አንድ ሰው ነው መኪና ተከራይታችሁ ሊሆን ይችላል፣ እንደዚህ አይነት ነገሮች ሊሆን ይችላል። ግን እኔ አሁን የኔ አባት በደንብ እንዲያስተውሉ የምፈልገው እስቲ በደንብ ልብ ብለው ይዩኝ። ችግር የለም የተፈጠረበት ነገር ምናምን መልሰን ማድረግ የምንችላቸው ነገሮች ሊኖሩ ይችላሉ። ሰዎችም ሊያግዙት ይችላሉ። የኔ አባት ግን እርሱ አሁን እውነትን ይዘው ነው እዚህ ጋር እንደው አንድ ሐሰት ነገር ተናግሬ አላውቅም እስከዛሬ። ምንም ውሸት ነገር አልናገርም። ስለዚህ እርሱ የሚሉት እኔን ያዩኝ ፊቱን በደንብ ይመስለኛል ሳይሆን በትክክል ስትገባ በጋቢና በኩል በቃ እንዲህ አየኝና ና ብለህ ያስገባል። ፊቱ ሙሉ ይታይ ነበር። ያኔ ኮፍያ ምናምን አድርጎ ነበር። ምናልባት ኮፍያ ስላደረገ ገርብ አላደረገም። ያውልቅሎት ኮፍያውን። አረ ችግር የለም እስኪ ያውልቅላቸው ነው። ኦኬ አይ ያኔ ቢጫ ሸሚዝ ነው የለበሰው። ምናልባት መቆምም እችላለሁ የኔ አባት ረጅም ነውም ስላሉ በደንብ ደግሞ እንዳዩ ይቆምና ይሻላል። በቃ እንደዚህ ነው። በቃ እንደዚህ ነው እና ቢጫ ሸሚዝ ነው የለበስከው ዛሬ። ፊቱ በቃ እንደዚህ ነው። ግባ አለኝ። በቃ ገባው። ገቢናው ላይ ቁጭ አለ። ወደፊት እያየ እንደዚህ አድርጎ ሰጠኝ። እኔ ገቢናው ላይ እዚህ ቁጭ አልኩኝ። የህይወቴን ታሪክ በሙሉ ዘርዝሬ ነገርኩት። አዎ ታሪኮት እዛ ላይ ቀርቧል መልእክተኛው ላይ። ምናልባት ወደ መፍትሄ ነው የምንሄደው የኔ አባት ወደ መፍትሄ። ግን አንድ ጥያቄ ልጠይቆት ይቅርታ። መልእክተኛውን አሁን በፎቶ ባሳየሁት የዛን ጊዜ የነበረውን ሰው ይለዩታል በደንብ? እኔ መልእክተኛውን አላውቀውም ሳይሆን ባላደራውን ብቻ የሚለው ስም ነው። አንድ ስልክ ላስቸግራችሁ። ስልኬ ላይ ምናልባት ከዚህ በፊት ካለ መሰሎት እያለሁት ያለሁት እሱ አሁንም የሚሉትን ሰው ድንገት እኔ ካልሆንኩ ባሳየሁት ያውቁታል ወይ ነው እያለሁት ያለሁት። ተረጋጉ እሺ፣ አይዞት። አሁን ቆኛ እንድናግዞት ነው። እሺ ተረጋጉ፣ ግድ የለም። ጠጡ ውሃ። የመጀመሪያው ጥያቄ ምንድነው የሚሆነው? ገንዘብ ሲሰበሰብ ሰዎች አግዝ ብለው ሲሰጡ ሰዎችን ታግዛለህ። አንተ በመሰለህ መንገድ ይመስለኛል አይደለ? ይሄ ነገር ፊትህን ካለማሳየት ጋር ችግር ይፈጥራል ብለህ አታስብም? ምክንያቱም እኔ ገንዘብ ስልክልህ ወይም አንድ የሆነ ሰው ገንዘብ ሲልክልህ አንተ የሆነን ሰው አግዝ ብሎ ነው። ከዛ በኋላ ገንዘብ ፊትህን አለማሳየትህ የሆነ ትንሽ ተጠያቂነትን ያመጣብኛል ብለህ አስበህ አታውቅም? እንግዲህ እኔ እስካሁን እንደዚህ አላስብም ነበር። ግን አሁን ያው ፊትም አሳይተው ሰው ተጠያቂ የሚሆኑ ሰዎች ይኖራሉ። በእንደዚህ አይነት ስራ ላይ ሆነው ፊታቸውንም እያሳዩ ግን ተጠያቂ የሆኑ ሰዎች አሉ። ከዚህ በፊት እንኳን የምናውቀው ነው። በቅርብ ጊዜ እንኳን ነው ፊታቸውን እያሳዩ እየሰሩና እኔ በዋናነት ፊቴን የማላሳይበት ምክንያት ያው ከፈጣሪ ዘንድ ውዳሴ ከንቱ እንዳይሆንብኝ ነው። ምክንያቱም እኔ ምስኪኖችን ፊታቸውን አሳይቼ እኔ ታዋቂ ወይ ዝነኛ መሆን አልፈልግም። በእነሱን የመታወቅ አልፈልግም። እግዚአብሔር እንዲመሰገንበት ነው የምፈልገው። እያንዳንዱ በምሰራው ስራ ራሴን አሳይቼ እኔ ነኝ ብዬ በወጣ ብዙ አይነት ነገሮችን ላገኝ እችላለሁ። ጥቅማ ጥቅሞችም ሊሆን ይችላል። ግን በዋናነት ራሴ ፊቴን ማላሳየው በሰዎች ዘንድ ሙገሳን አግኝቼ በእግዚአብሔር ዘንድ ውዳሴ ከንቱ እንዲሆንብኝ ስለማልፈልግ ብቻ ነው። ሌላ ምንም ባክግራውንዴ ላይ መጥፎ ነገር ኖሮ ወይ ምንም አይደለም። ገንዘቡ ያንተ አይደለም፣ የኔ አይደለም። ሰው የሰዎችን ገንዘብ ከሆነ የምታደርሰው አይ እቺን ነገር ምናልባት እንትና መልእክተኛው ብሎኛልና እኔ ክሊር እንዲሆን የምፈልግ የግል ሐሳቤ ነው። ለምሳሌ የኔን ገንዘብ ነው ይሰጣል። በቃ አሁን ለምሮ ይሄ ውዳሴ ማለት እንትኑ የኔን ገንዘብ ሰተህልኝ ለሰዎች አግዘህልኝ እኔ የሰጠሁን ገንዘብ ያደረስክልኝ መልእክተኛ አይደለ? በቃ መልእክቴን ያደረስክልኝ። ስለዚህ መልእክቴን ስታደርስልኝ አንተ ብትታይ ያ ሰው እኮ እገሌ ሰጠህ አይደል? የሆነ ስሙ ይጠቀስ ማይጠቀስ
ስሙ እንዲጠቀስ የፈለገ ሰው ስሙን እንዳስጠቀሱ ይሰጣል። ስሙ እንዲጠቀስ ያልፈለገ ሰው ስሜ እንዳጠቀስ ብሎ ይሰጣል። ስሙን እንዳይጠቀስ የፈለገ ሰው ይሄን ሰጥቷል፣ ወይም ደግሞ ስሙን ጠቅሰ እገሌ የተባለ ሰው ይሄን ሰጥቷል ነው የምትለው መልእክት አንተ እዚህ ጋር ያደረስከውና ከዛ አንጻር እኔ ማለት መታየቱ ያን ያህል እንትን አላቅ የግል እይታ ነው። እኔ አላቅ አከብራለሁ ስሜታችሁ። ምን አለ መሰለህ አሁን እንደዚህ ራሱ እያደረኩኝ ሰዎች ምስጋና ወይም ወገሳ የሚሰጡት ምርቃትም ቢሆን እኔ ነው። ለምሳሌ አለምሰገድ ልኳል እያልኩኝ አለምሰገድን አይመርቁትም። ባላደራው የሚሰራውን ሰው ነው ሜንሽን እያደረጉ ድልድይ ምስሉንካቸው ገብቶኛል። እና በዚህ ልክ ነው ኢቭን አሁን ፊቴን እያሳየውን ቢሆን ፎቶ እያወጡ ወይ እሱ ነው እንደዚህ የሚያደርግ ብዙ ሙገሳዎች እኔ ማለት እንደዚህ አይነት ሰው አይደለሁም። በአስተዳደጌም እየሰራውም ያለሁትም ስራ ብዙ ታይታ ነገሮች ምናምን አልወድም። ከዛ አንጻር ነው። ምክንያቱም ማድረግም ካለብኝ በድብቅ ነው። ሰዎችም ላኩኝም ራሴን ማደረኩኝ በሰው ዘንድ እንዲታይልኝ ወይም ደግሞ ራሴን ለብዙዎቹ እንደዚህ በእንደዚህ አይነት መልኩ ማሳየት አልፈልግም። ለከዛ አንጻር ነው። ስለዚህ ሰዎች ገንዘብ ሲልኩልህ አንተ ልብ ለፈቀደው ሰው ነው የምትሰጠው? እኔ ላገኘኋቸው ሰዎች ችግር ላይ ላሉ ለማንኛውም ሰው መንገድ ላይ ብዙዎቹ ማገኛቸው መንገድ ላይ ነው። ሰዎች ደግሞ አንዳንድ ጊዜ እንደዚህ ሰው ተቸግሯል እባክህ ብታግዘው እያሉ ሜንሽን ሊያደርጉ ይችላሉ። በውስጥ ሊልኩልኝ ይችላሉ። አስቸኳይ እርዳታ የሚፈልጉ ሰዎች ካሉ ማድረግ የምንችለው ነገር ካለ አደርጋለሁ። ከዛ ውጭ ግን ራንደምሊ ነው። ማንኛውንም ሰው ሊሆን ይችላል። ብሔሩን፣ ሃይማኖቱን፣ ዘሩን ምንም ነገር ሳንመርጥ ላገኘሁት ሰው ችግር ላይ ነው ብዬ ካሰብኩኝ ለዛ ሰው መጠኑ እንደፈለክ ነው። መጠኑም እንዳለኝ ካሽ ነው። እንግዲህ በእጄ ላይ ያዝኩት ገንዘብ ወይ ደግሞ ሰዎች አድርስ እንዳሉኝ ነው። ለምሳሌ 20 ሺህ አድርስ ብሎ ከላከኝ ቀንሼ አልሰጥም። 20 ሺውን አደርሳለሁ። በጣም መጠኑ ብዙ እየሆነ ሲመጣ ለተለያዩ ሰዎች እያከፋፈልኩኝ አደርሳለሁ። የሙሉ ጊዜ ስራክ ነው አይደለም፣ በትርፍ ጊዜ ነው የምሰራው። ስለዚህ ከመላው ዓለም የሆነ ሰው አሁን ለምሳሌ ማንም ሰው በነገር እኔ ሰው ሲታገዝ የእውነት ነው የምነግር፣ እግዚአብሔር ምስክሬ ደስ ይለኛል። በተለይ እንዲህ መድረስ ለማንችልላቸው ሰዎች አይደል መንገድ ላይ የሆነ ቦታ በድንገት በቃ ብቻ በህይወት መንገድ ውስጥ በድንገት ለምናገኛቸውና በጣም ችግር ላይ ለሆኑ ሰዎች መድረስ በጣም ትልቅ ነገር ነው። ለዛ ድልድይ መሆንም ጥሩ ነገር ነው ብዬ ስለማምን ነው እኔ በግሌ። ከዛ አንጻር ነው ማለት ይሄ ግልጸኝነትን ከማምጣት አንጻር። ምክንያቱም እየሰራ ያለው ስራ እንዴ በግል ጠይቀኝ ካልከኝ የሚያሳፍር አይደለም። በቃ ይሄ የኔ እይታ የሚያሳፍር አይደለም። ሰውን መርዳት አያሳፍርም። እንደውም ሌላን ሰው ያነሳሳል። እንዲረዳ እንዲያግዝ ታበረታተዋለህ። ይሄ የኔ ግል እይታዬ ነውና ታይታም አይደለም ልፈልጌ ነው። አሁን ለምሳሌ የግል ገንዘብክ ቢሆን እንደው ምናልባት የግል ገንዘብ ቢሆን አሁን ባላደረው ከኪስ አውጥተህ እንትን ለማለት እየሞከርኩኝ ነው። በሰዓቱ ጂም የሚሰራ እንደውም ተቀምበት አካውንት ነው ምንም ከግል ማለት ነው እያልኩኝ ማሰብ ጀምሬያለሁ። ምክንያቱም ስላላዩት ወደ አንተ መጥቼ ቆጭ ስል ራሱ ነው ዮሐንስ ነብሮን አያውቁትም እርሱ ያለው እንደዛ አድርጌ ነው እያሰብኩኝ ያለሁት። ምክንያቱም እኔ ይሄን ነገር ለብቻ እስከበር ማረገው አባት ወደ እርሶ ልምጣ። እሱም ጥያቄ አለው፣ መልክተኛውም ለእርሶ ጥያቄ አለው። ግን ከዛ በፊት አንድ የመጨረሻ ጥያቄ ሰዎች እንግዲህ በተቻለ መጠን አግዝልን ብለው ባላደራውን ሲልኩ ካያቅማቸውን ወደ አንተ ወደ ግል አካውንት ነው የሚገባውና ይሄ ነገር ምናልባት እንትን አይልህም? ካንተ ከግል ስራ ጋር ምናምን አይጋጭብህም? አይ ምንም። ምክንያቱም ለዚህ አገልግሎት ብቻ የምጠቀምበት አካውንት ነው። ምንም ከግል አካውንት ጋር አይገናኝም። ለዚህ አገልግሎት ብቻ የምጠቀምበት ነው። ያው እንደነገርኩ የራሴ የሆኑ ስራዎች አሉኝ። ከዚህ ጋር ምንም አይገናኝ። ሰዎች ላኩልህን በሙሉ አድርሰሃል? የሚቀሩ አሉ። ምክንያቱም ሰዎች ስለሚልኩ የሚቀሩ አደራዎች አሉ።